ይህ ኢትዮጵያ ቴሌቪዥን ነው። ተራስተን እንዴት አምሽታችኋል? የተወዳችሁ ተመልካቾቻችን የኢትዮጵያ ቴሌቪዥን እየተከታተላችሁ ትገኛላችሁ። ከምሽቱ 1 ሰዓት ሆኗል። የዕለተ ማክሰኞ ኢቲቪ ዜና 57 በቀጥታ ወደ እናንተ መሻገሩንም ጀምሯል። ሮዛ መኮንን ዜናዎችን የምራው አብሬያችሁ ቆያለሁ። የማስቀድመው አበይት ጉዳዮችን ይሆናል። በእውነተኛ ወንድማማችነትና በሰለጠነ ውይይት የነገዋን የበለጸገችና የጸናች ኢትዮጵያ ለመገንባት ሀገራዊ ምክክሩ ፍሬ እያፈራ መሆኑ ተመላከተ። የውጭ ሀገር ዜጋዎች በኢትዮጵያ የመኖሪያ ቤት ባለቤት የሚሆኑበት አሰራር ወደ ተግባር መግባቱን የከተማና መሰረተ ልማት ሚኒስቴር አስታወቀ። ከውጭ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የህዝብ ድጋፍ መጠን ወደ 33 በመቶ ዝቅ ማለቱን ጥናት አመላከተ። የሚሉት ለሰዓቱ የያዝናቸው አበይት ጉዳዮቻችን ናቸው። የተወደዳችሁ ከኢቲቪ ዜና 57 ጋር መልካም የሆነ ቆይታ እንዲኖራችሁ እመኛለሁ። ካፍታ በኋላ እንገናኛለን። አሸብር ጸጋዬ ይባላለሁ። ተጽዕኖ ፈጣሪ ለቀጣይ ትውልድ ማለፍ ያለበት የምክክር ባህል ነው። ሀገራችን የተሻለ እድገት እንደምታመጣ እያንዳንዱ ግለሰብ ደግሞ ጥያቄው እየተመለሰ እንደሆነ ያየንበት ሁኔታ ነው ያለውና ይበልጥ እያደገ የሚሄድበትን እድል ያሰፋ የምክክር ጊዜ ነው እያሳለፍን ያለ ነው። ሚስጥረ በቀለ ባላለሁኝ የመጣሁት ከአማራ ክልል። ምክክሩ በጣም መልካም ነው እና ትንሿን ኢትዮጵያ እዚህ ግቢ ውስጥ ያየሁበት ነው። እንደ ሀገር ደግሞ ሀገርን ለማስቀጠል ሀገርን አንድ ከማድረግ አንጻር እጅግ በርካታ ሰፊ ውይይቶችን በነፃነት ሀሳቤን የገለጽኩበት የተወያየሁበት ስጋት የሆኑብኝን ያስቀመጥኩበት መድረክ ነው። ስሜ ፓስተር ወርቁ ጸጋዬ ይባላለሁ። ከአዲስ አበባ የሃይማኖት ተቋማትን ወክዬ ነው የመጣሁት። የተሻለ እድገት፣ የተሻለ ሰላም፣ የተሻለ ኑሮ ያለባት ኢትዮጵያ እንድትሆን ይሄ የምክክር ጉባኤው ጥሩ ነገርን ያመነጫል ብዬ ተስፋ አደርጋለሁ። ሌሎችም ጋር ያለውን ችግር ያወቅኩበት፣ የኔንም ችግር ደግሞ ለነሱ የገለጽኩበት፣ ግን ችግሮቻችንን ደግሞ ራሳችን መፍታት የምንችልበት እጅግ በጣም መልካም መድረክ ነበር የሚል ሀሳብ ነው ያለኝ። የምናስቀድመው ከሀገራዊ ምክክር ጋር የተገናኙ ዘገባዎችን ይሆናል። በእውነተኛ ወንድማማችነትና በሰለጠነ ውይይት የነገዋን የበለጸገችና የጸናች ኢትዮጵያ ለመገንባት ሀገራዊ ምክክሩ ፍሬ እያፈራ ነው። ከታች እስከ ላይ ከተካሄዱ ጥልቅ ውይይቶች በኋላ የሀገራዊ ምክክር ጉዞ አሁን ላይ ወሳኝና ተስፋ ሰጪ ወደሆነው የማጠቃለያ ደረጃ ላይ ደርሷል። እድሉ ፈቀደ ተጨማሪውን ይዘዋል። ኢትዮጵያ ዘላቂ ሰላምና ሀገራዊ መግባባትን እውን ለማድረግና አለመግባባቶችን በልጆቿ የጋራ ውይይት ለመፍታት የጀመረችው ታሪካዊ የሀገራዊ ምክክር ጉዞ አሁን ላይ እጅግ ወሳኝና ተስፋ ሰጪ ደረጃ ላይ ደርሷል። በመላ ኢትዮጵያ ከወረዳ እስከ ፌዴራል ደረጃ ከተካሄዱ ሰፋፊ የህዝብ ተሳትፎች፣ የአጀንዳ ማሰባሰብና በጥበብ ከተመሩ ጥልቅ ውይይቶች በኋላ ሂደቱ አሁን ላይ ወደ ዋናው መግባባትና ማጠቃለያ እየተሸጋገረ ይገኛል። ይህ በኢትዮጵያ ታሪክ ታይቶ የማይታወቅ ሁሉን አቀፍ ሀገራዊ ምክክር ሂደት በፖለቲካዊና ማህበራዊ አመለካከቶች መካከል ያሉ ልዩነቶችን በሰለጠነ ውይይት ለመፍታትና በሀገራዊ ጉዳዮች ላይ የጋራ መግባባትን ለመፍጠር የተዘጋጀ ታላቅ ሀገራዊ ዕድል ሆነዋል። በዚህም ኢትዮጵያን የተገነዘቡ ዜጎች ዛሬ በምክክር መድረክ የሚያሳዩት ቁርጠኝነት ለነገዋ ጠንካራና ያልተናወጠች ሀገር መሰረት በመሆን በግንዛቤ ላይ የተመሰረተ ውይይትና የጋራ ቁርጠኝነት በማሳየት ኢትዮጵያን በጽኑ መሰረት ላይ እንደሚያቆማት አምነውበታል። ኢትዮጵያ ሀገራችን የተሰፋችበትና የተሰራችበትን የቆመችበትን ውሃ ልክ የተገነዘበ ኢትዮጵያዊ የሆነ ሰው ሺህ ሀሳብ ልዩነት ቢኖር መነጋገር እየተቻለ ማውራት እየተቻለ መነጋገር እየተቻለ ሀሳብ ማዋጣት እየተቻለ በነገሮች ሁሉ መግባባት እየተቻለ ለኢትዮጵያ ተስፋ አይኖርም ብሎ ማሰብ ሞኝነት ይሆናል ብዬ ነው የማስበው። ምክንያቱም ሀገራችን ተስፋ ያላት ሀገር ነች። ነገ ተስፋ ስላላት ነው ቻሌንጆቿ የበዙት። ነገ ትልቅ ነገር ስላላት ነው ነገሮቿ በዚህ ትግልና በገምገም ውስጥ እንዲህ የሆነችው። ተስፋ አላት። ኢትዮጵያ ተስፋ ያላት ሀገር ነች። በዚህ ልክ የቆመችና ወደፊት የምትጠበቅ ሀገር ቻሌንጆች ይበዛሉ። ወደፊትም ቻሌንጅ ይኖራል። እየታገልንና እያሸነፍን የምንሄድበት ተስፋ የምንጨብጥበት ኢትዮጵያ ግን በታሪኳ በኋላ ልክ ላይ ተቀምጣ የምትኖርበት
የውይይት አውድ ነው ብሎ ማሰብ አስፈላጊ ነው። ሀገር የምትገነባው በተበተነ ሀሳብ ሳይሆን በጋራ በበሰለ እውቀትና እይታ ነው። ባለፉት የምክክር ሂደቶች የታየው ትልቁ ስኬት ተመካካሪዎች ከየአካባቢያቸው ይዘውት የመጡትን ብሔራዊና ማህበራዊ እውቀት፣ ተሞክሮና የችግር መፍትሄዎች በግልጽና በነጻነት ለሀገራቸው ማዋጣታቸው ነው። ተመካካሪዎች ለኢትዮጵያ ያላትን ችግር ሊያክም ይችላል የሚሉትን ሀሳብ እያዋጡ ነው። ይህን ሁላችንም እንግዲህ የቻልነውን እያደረግን ያለ ነው። ሀገራችን ሰላም እንድትሆን እንፈልጋለን። ልጆቻችን በሰላም የምትሆንበት፣ ሰራተኞች በሰላም የሚሰሩበት፣ ተማሪዎች በሰላም የሚማሩበትና ነገ ደግሞ የተሻለች ኢትዮጵያ፣ የተሻለ እድገት፣ የተሻለ ሰላም፣ የተሻለ ኑሮ ያለባት ኢትዮጵያ እንድትሆን ይሄ የምክክር ጉባኤው ጥሩ ነገርን ያመነጫል ብዬ ተስፋ አደርጋለሁ። በምክክር ሂደቱ ተመካካሪዎች የራሳቸውን የግልና የቡድን ፍላጎት ወደ ጎን በመተው ለኢትዮጵያ የሚበጅና ዘላቂ መፍትሄ የሚያመጣ ሀሳብ ለማፍለቅ ያሳዩት ቁርጠኝነት አዲስ ታሪክ መጻፍ ችሏል። የሀሳብ ፍጭት አለ። በሀሳብ ፍጭት ውስጥ ግን ወተትን ንጠነው ቅቤ እንደምናገኝ ሁሉ እንደዛው በጎ ነገሮች፣ መልካም ነገሮች እያገኘን እየደመርን በዛ ልክ ኢትዮጵያን ከፍ እያደረግን የነበረውን ነገር ወደ አንድ ለማምጣት እኔ ከሚለው ነገር እኛ ወደሚለው ስቴጅ በርካታ ጥረቶችና ከፍተኛ የሆኑ የሀሳብ ፍጭቶች ተደርገው መልካም ነገሮች የታዩበት መድረክ ነው ማለት ይቻላል። ሀገር ማለት የሁላችንም አጠቃላይ ማንነት፣ የታሪካችን መነሻና የልጆቻችን የወደፊት መጠለያ ናት። በታሪካችን በርካታ ፈተናዎችን አልፈን እዚህ የደረስነውም በዚህ ታላቅ ሀገር ጥላ ስር በመሆናችን ነው። በዚህ ሀገራዊ የምክክር ሂደት ውስጥም ደግሞ ከማንኛውም ቡድናዊ ፖለቲካዊና ግላዊ ፍላጎት በላይ ኢትዮጵያን ማስቀደም የሁላችንም ቀዳሚና የማይታጠፍ ኃላፊነት ነው። ፖለቲከኛም ይሁን ሌሎች ሲቪል ነዋሪዎች፣ እንዲሁም ደግሞ ሲቪል አገልጋዮች፣ እንዲሁም ወታደሮች፣ ፖሊሶች ኢትዮጵያን ያስቀድሙ። እኛም ደግሞ እንደ አገልጋይ የቤተ ክርስቲያን አገልጋዮች፣ የሃይማኖት መሪዎች ኢትዮጵያን አስቀድመን እንደ ኢትዮጵያ ብንሄድ ትክክለኛ የተቀመጥንበትን ቦታና የተሰጠን ኃላፊነት ይዘን በየደረጃችን እግዚአብሔርን በመፍራት እግዚአብሔርን በማስቀደም እንዲሁም ደግሞ የሀገርን ሕልውና በማስቀደም ብንሄድና ብንቀጥል አገራችን አሁን ካለችበት ሁኔታ ወጥታ ሰላሟ የተረጋጋና መልካምና ወደ ነበረችበት ገናናነት ተመልሳ የምትወደድ አገር እንድትሆንና ያለብን ችግር ለመቅረፍ ሁላችንም የየድርሻችንን እንድንወጣ በዚሁ ለሀገሬ ሕዝብ መልእክት ማስተላለፍ ወዳለሁ። ኢትዮጵያን በማስቀደም የነገዋን የበለጸገችና ሰላማዊት ሀገር በጋራ መገንባት የሁሉም ኢትዮጵያውያን ኃላፊነት ነው። ወደ ዋናው መግባባትና ማጠቃለያ እየተሸጋገረ ያለው ሀገራዊ ምክክሩ የኢትዮጵያውያን የጋራ ተስፋ ነው። በእውነተኛ ወንድማማችነት በፍቅርና ሀገርን በማስቀደም መርህ የሚመራው ውይይት ደግሞ የትኛውንም መሰናክል አልፎ በልጆቿ የጸናች ኢትዮጵያ እንደሚፈጥር ምንም ጥርጥር የለውም። ሀገራዊ ምክክሩ የህዝብን አብሮነትና ዘላቂ ሰላምን የሚያጸና በጎ ጅምር በመሆኑ ለስኬታማ ፍጻሜው ከሁሉም ዜጋ የላቀ ኃላፊነት እንደሚጠበቅ የባህር ዳር ዙሪያ አርሶ አደሮች ተናገሩ። በጉባኤው እንደ ሀገር የገጠሙንን ዘርፈ ብዙ ስብራቶች በመጠገን የህዝብን ሰላምና አብሮነትን የሚያጸኑ ሀሳቦች እንደሚጠብቁም አርሶ አደሮቹ አስገንዝበዋል። ራሄል ፍሬው ኢትዮጵያውያን እየመከሩ ነው። ጥል፣ ልዩነትና ችግሮችን በአካባቢው አባቶችና እናቶች ጥበብ በሽምግልና የመፍታት እሴት ባለቤት እንደመሆናቸው ከራስ ለራስ በሚፈልቁ መፍትሄዎች በመስማማት አገርን ለማጽናት በጠረጴዛ ዙሪያ ተቀምጠዋል። ይህ ምክክር እንደ ነባሩ ብሂል በላቀና ሁሉንም በሚያሻግር አሸናፊ ሀሳብ እንደሚቋጭ እየጠበቁ ስለመሆናቸው ሀሳባቸውን ለኢቲቪ የሰጡ የባህር ዳር ዙሪያ አርሶ አደሮች ይገልጻሉ። በሀገር ቤት በደንብ ሲጠላላ ሽማግሌ ነው የምንጠራ። ሽማግሌ ተጠርተን አንተ በዚህ አንተ እዚህ ተባብለን አስተሳስበን አመካክረን ይቅርታ አዋርደን ብዙ ከሮ የነበረውን ነገር በፍርድ ቤት ገጥሞ የነበረውን ሁሉ እያረገብነ ስነድ የነበርነ እኛ ነን እና ያለ ስምምነትና ያለ ምክክር የሚሆን ነገር አይኖርም። ምክክርነት ስምምነትን ቢያመጣ ምክክርነትና ምክር ነው እንጂ ጠብና እንጃልህ አይሰድም። ኢትዮጵያ እየመከረች ነው። ምክሩ በጣም እንቀበላለን። ጥሩ ነው፣ ያስፈልጋል። ምክንያቱም ሀገራችን አሁን ሰላም አጣ ተቀምጣለች። ችግር ላይ ነው ያለች። ሰው ወጡ መግባት አይችልም። ቤቱ ማደር አልቻለም። ቤቱ ቁጭ ብሎ እየታገተ ነው ያለ አይደለም ውጭ ያለው። ስለዚህ ምክሩ በጣም አስፈላጊ ነው። ምክንያቱም ሰው ወጦ እንዲገባ ውሎ ተኝቶ እንዲያድር ወጦ ሰርቶ እንዲገባ ስለሆነ በጣም አስፈላጊ ነው። እንደ ሀገር ባህላዊ የሽምግልና ስርዓትን ጨምሮ ጠቃሚ እሴቶች ቢኖሩም በመደማመጥ በመነጋገር በሀሳብ የበላይነት ያለማመን የኔ ብቻ ሀሳብ ትክክል ነው የሚሉ የተዛቡ እሳቤዎች ለዘርፈ ብዙ ተግዳሮቶች ዳርገዋቸው እንደቆዩ ያነሳሉ። ሀገር ማለት የሁሉም ነው። የትም ሆነ እኛ ከተመካከርነ ችግሩ ይፈታን ብዬ አስባለሁ። ተቀባይና የሚናገር ሰውና ተቀባይ ሲኖረው ነው ምክሩ ዘልቆ የሚገባው። ሀገር ሚያድግ ሰፈር
አድግ ፍቅር ሲኖር ነውና ሰላም እና የፍቅርን የሰላምን ሁሉ የሁሉ ምኞት ነው። በምንም ታምር ያረባ የኩታራ ነገር ካልሆነ በስተቀር ልጅ የሚያሳድግ ሰርቶ የሚበላ ሰው ሰላምና ደህንነትን ብቻ ይፈልጋል። ታዲያ ምክክሩ ለረጅም ዘመናት ሲንከባለሉ የነበሩ የሀሳብ ልዩነቶችን በፍጹም ኢትዮጵያዊነት ስሜት በመደማመጥና በመነጋገር እልባት የምናበጅበት መንገድ ስለመሆኑ ያነሳሉ። ጠቅላላ ራሷን ስላ ኢትዮጵያ እንድትሆን ክልሎች በክልላቸው ወረዳ በወረዳው ዞን በዞኑ ሁሉም ጸንቶ እንዲኖር ምክክሩ በጣም አስፈላጊ ነው። እንደውም የሚመክሩት በደምብ ሆነው አንድ ሆነው ሳይፈራቀቁ በአንድ ሀሳብ በአንድ ልብ ሆነው እንደው ለኢትዮጵያ የሚል ነገር ቢያስቀምጡልን እንፈልጋለን። አሁን ጤፍ ደፍቶ ለቅመት ይጨርሳል። መፈካከር እኮ ነው። ጤፍ በለጠ የሚጻፍጥ የለም። ግን ከተደፋ ምኑ ለቅመት ይጨርሳል። ቀስ አርገ ቋጥረህ እንደምትዘሉ ምክክር ማለት ተቋጥሮ የተያዘ ምክክርን ከተመካከረ ነገር ሰላም ይመጣል። ልዩነቶች በጠረጴዛ ዙሪያ በውይይት ሊፈቱ ይገባል። ለዚህ ደግሞ እየተካሄደ ያለውን ጉባኤ በአግባቡ መጠቀም እንደሚገባ፣ ይህም የሁሉም ዜጋ ኃላፊነት ስለመሆኑ ነው አርሶ አደሮች ከኢቲቪ ጋር ባደረጉት ቆይታ ያስገነዘቡት። ቀጥለናል። አብሮ ለመኖር ሲባል የግል ጥቅምን ለጋራ እሴት ማስገዛት የማህበራዊ መስተጋብር ዋናው ህግ ነው። በታሪኩ ጠውረዶች መካከል የተፈጠሩ ማህበራዊ ቁስሎችን ለማከምና የቆየውን የመመካከር ባህል ለማደስ የተጀመረው ሀገራዊ ምክክር ከማህበራዊ ሳይንስ አንጻር የኢትዮጵያን የጋራ ህልውና የሚረጋገጥበት ወሳኝ ምዕራፍ ነው። ህይወት አበበ ተጨማሪ አላት። የሰው ልጅ ተፈጥሯዊ ባህሪ የራሱን ጥቅም ማስቀደም እንደሆነ የማህበራዊ ሳይንስ ጥናቶች ይጠቁማሉ። ነገር ግን በአንድ ሀገር ጥላ ስር አብሮ ለመኖር ማህበራዊ መስተጋብር፣ መተሳሰብና የጋራ እሴቶችን መገንባት አማራጭ የሌለው ግዴታ ነው። ኢትዮጵያውያንም ከትውልድ ወደ ትውልድ ሲሻገሩ በመጡ እንደ እድርና እቁብ ባሉ ተቋማት በክፉና በደግ ጊዜ የመረዳዳት በዛፍና በጎጆ ጥላ ስር ተቀምጦ ችግሮችን በውይይት ለመፍታት የሚያስችል ጥልቅ ባህላዊ የመመካከር ልምድ አላቸው። የኢትዮጵያን ባህል ስናይ በየብሔረሰቡ ስናይ የኢትዮጵያ ሕዝብ ባይዘ ይመካከራል፣ ይወያያል። የሚወያይባቸው ኢንስቲትዩሽኖች ተቋማት አሉት። ለምሳሌ እኛ እንደ ቀላል የምናየው በየገጠሩ ሲወርድ ሲዋረድ የመጣው ቡና አብሮ የመጠጣት ቡና ጠጡ ፕሮግራሞችን ስናይ ይወያያል፣ ይመካከራል። ስለ ኑሮ ይመካከራል፣ ስለ ኢኮኖሚው ይመካከራል፣ አካባቢውን እንዴት እንደሚያስተዳድር ይመካከራል። በዚህ ተቃራኒ ግን ወደ ፖለቲካችን ስንመጣ በተለይ ዘመናዊ ፖለቲካ ኢትዮጵያ ውስጥ የፖለቲካ ድርጅቶች መፈጠር ጀመረ ተብሎ የሚነሳው 1950ዎቹ 1960ዎቹ ከዛ ወዲህ ያሉትን ፖለቲካዎቻችን ስናይ የዚህ ተቃራኒ ሆኖ ነው ያየነው ማለት ነው። በማህበራዊ መስተጋብር ውስጥ የሀሳብ የጥቅምና የፍላጎት ልዩነቶች መፈጠራቸው ተፈጥሯዊ ነው። ዋናው ቁልፍ ነገር ግን እነዚህን ልዩነቶች በኃይል ከመፍታት ይልቅ በውይይትና በምክክር ማስታረቅ መቻሉ ላይ ነው። አሁን በኢትዮጵያ እየተካሄደ የሚገኘው ሀገራዊ ምክክርም የዚሁ ማህበራዊ መስተጋብርና የጋራ መግባባት መፈለጊያ መንገድ ሆኗል። ከዚህ ውይይት በኋላ እንዳለፈው አይቀጥልም። የመወያየት ባህል ይዳብራል። አሁን በኢትዮጵያ ፖለቲካ ውስጥ የመወያየት ባህል ነው የሌለው። የመፈራረጅ ባህል ነው የነበረው። የመራራቅ፣ የመተታቸት፣ ትችቱ ፖዚቲቭ የሆነ ትችት የትም ፖለቲካ ውስጥ ይፈቀዳል። ግን ደግሞ ድራሽ የመጠፋፋት ባህል መጥፋት አለበት ማለት ነው፣ የፖለቲካ ባህሉ ማለት ነው። ይሄ ውይይት ይሄን ባህል ያስተካክለዋል ወይንም ተጽዕኖ ያደርሳል። የሚቀጥለው ይሄ ትውልድ ይሄን ጀምሯል። የሚቀጥለው ትውልድ ይሄንን እያስቀጠለ ፖለቲካ ባህሉን ዲሞክራቲክ ያደርጋል። መከባበር ላይ የተመሰረተ በሀሳብ ልዩነት ብቻ አሸናፊ የሆነው ሀሳብ ብቻ ስራ ላይ እንዲውል የሚደረግበት የፖለቲካ ባህል ይመጣል የሚል እምነት አለኝ። የታሪክ የፖለቲካና የማህበራዊ ምህዳሩ ያሳለፋቸው ውጣ ውረዶች በማህበረሰቡ መካከል የእምነት መሸርሸርን ፈጥረው አልፈዋል። ይህንን ስብራት ለመጠገንና ዘላቂ ሰላም ለመገንባት ደግሞ ምክክር የቅንጦት ሳይሆን የህልውና ጉዳይ ሆኖ መጥቷል። እኛ ኢትዮጵያውያንም አባትና እናቶቻችን ባቆዩልን ባህላዊ የምክክር እሴቶችና በዘመናዊው አሰራር መካከል ድልድይ በመገንባት ልዩነቶችን በሰለጠነ መንገድ መፍታትን በእጅጉ እንፈልገዋለን። ህዝቡ ያ የተቀራረበው ሀሳብ የሚስተናገድበት መድረክ በምክክር ኮሚሽኑ ስላገኘ የእይታ ማዕቀፍ ስለተሰጡ አሁን ምክክር ራሱን የቻለ የእይታ ማዕቀፍ ነው። እንግዲህ እስካሁን ጠብ የሚፈታው በምንድን ነው? ጠበንጃ ይባላል። ጠበንጃ እኮ ስትፈ የጠብ መንጃ ማለት ነው።
አሁን ግን ምክክሩ ምንድነው? የሀሳብ መንጃ ይሆነ። ሀገራዊ ምክክሩ የስምምነት ሰነድ ከመፈረም በላይ በማህበረሰቡ ዕለታዊ መስተጋብር ላይ ተጽዕኖ ማሳደር የሚችለው በሂደቱ የተደረሱ ስምምነቶች ወደ ተግባር ሲቀየሩና የሁሉም ወገን አካታችነት ሲረጋገጥ ነው። መወያየት አይከፋም ብቻም ሳይሆን ይጠቅማል። አይጠቅምም እንኳን ብለን ብናስብ ከመጋጨትና ከመገዳደል ግን የበለጠ ይጠቅማል። መወያየት አንዱ እሱ ነው። ሁለተኛ በተለይ እኛ የተማርነ ሰዎችና ፖለቲካውን ወዲያና ወዲህ የምናሾሉ ሰዎች ለማህበረሰባችን ክብርና እውቅና መስጠት አለብን። ይሄ የፖለቲካ ድርጅቶች ውይይት አይደለም። ይሄ የማህበረሰብ ውይይት ነው፣ የህዝብ ውይይት ነው። ለህዝቦቻችን እድል እንስጥ። እስቲ ይወያይ የኢትዮጵያ ህዝብ ተወያይቶ እሱ ይዞልን የሚመጣውን ውሳኔ እኛ ደግሞ እንደ ስትራቴጂ ቀይሰን በፖለቲካ ድርጅታችን ፕሮግራም ውስጥ አስገብተን የኢትዮጵያን ህዝብ እንምራው። ልዩነቶችን በኃይል ሳይሆን በምክክር መፍታት የማህበረሰብ ጤናማነት መለኪያ ነው። በኢትዮጵያ የተጀመረው ሀገራዊ ምክክርም የተሸረሸሩ ማህበራዊ ትስስሮችን በመጠገን የጋራ ሀገራዊ እሴትን ለመገንባት ትልቅ እድል ይዞ መጥቷል። የኢፌዴሪ መከላከያ ሰራዊት የልዩ ዘመቻ እዝ የሀገር መከታ ነው። ባለቀይ ቦኔት ሰራዊቱ በጠላት ሰፈር ስሙ ገናና ነው። ባለቀይ ቦኔት ሰራዊቱ የኢትዮጵያን ቀይ መስመሮች እንዲያስጠብቅ ሆኖ ተሰርቷል። ፊልድ ማርሻል ብርሃኑ ጁላ እንደሚሉት ዛሬ የኢትዮጵያ ብሔራዊ ጥቅምን ለመስበር የሚጣደፉ ኃይሎች የጥፋት መልእክተኞችን እብሪት መስበርና ዓላማቸው ማምከን ቀዳሚ ተግባሩ መሆኑን ያስመዘግባሉ። በአሁኑ ወቅት የልዩ ዘመቻዎችስ በሰው ኃይልና በትጥቅ ግንባታ ከፍተኛ ደረጃ ላይ በመድረሱ ለየትኛውም አገር አፍራሽ ጥቃትና ለሰፈር ባንዳዎች ፈጣንና አስተማማኝ ምላሽ ለመስጠት ሙሉ በሙሉ የተዘጋጀ ነው። ኢትዮ መልህቅ ዛሬ ምሽት ከ3 ሰዓት ጀምሮ በኢትዮጵያ ቴሌቪዥን እና በኢቢሲ.ስትሪም ላይ ይህን ጉዳይ ተመልክቶታል። ኢትዮ መልህቅ። ኢቲቪ ዜና 57 ላይ ናችሁ። በቀጥታ ወደ እናንተ የተሻገረ ነው። ዘገባዎቻችን ቀጥለዋል። የውጭ ሀገር ዜጋዎች በኢትዮጵያ መኖሪያ ቤት ባለቤት የሚሆኑበት አሰራር ወደ ተግባር መግባቱን የከተማና መሰረተ ልማት ሚኒስቴር አስታወቀ። ሚኒስቴር መስሪያ ቤቱ ከመከላከያ ሚኒስቴር፣ ከውጭ ጉዳይ ሚኒስቴር፣ ከኢትዮጵያ ብሔራዊ ባንክ፣ ከፌዴራል ፖሊስ ኮሚሽን፣ ከኢትዮጵያ ኢንቨስትመንት ኮሚሽን እና ከኢሚግሬሽንና ዜግነት አገልግሎት ጋር በአተገባበሩ ዙሪያ ውይይት አካሂዷል። በመመሪያው መሰረት ማንኛውም የውጭ ሀገር ዜጋ የመኖሪያ ቤት ባለቤት ለመሆን ሊያሟላ የሚገባውና ለአንድ መኖሪያ ቤት የሚያስፈልግ ዝቅተኛ የገንዘብ መጠንም ተዘርዝሯል። በአዲስ አበባ ከተማና በሸገር ከተማ የመኖሪያ ቤት ባለቤት ለመሆን ቢያንስ 150 ሺህ የአሜሪካ ዶላር ያስፈልገዋል። በክልል ከተሞች ደግሞ ከ100 ሺህ እስከ 120 ሺህ ዶላር እንደሚያስፈልግ ተጠቅሷል። ከዚህ በተጨማሪ በኢትዮጵያ ሊኖረው የሚችለው የቤት መጠን አንድ ብቻ ይሆናል። እንዲሁም በመንግስት ድጎማ በህብረት ስራ ማህበራት የተገነቡ ቤቶችን መግዛት እንደማይችሉም ተገልጿል። የከተማና መሰረተ ልማት ሚኒስትር ጫልቱ ሳኒ ይህ አሰራር በዜጎች ላይ ምንም ጫና እንደማያመጣና ይልቁንም የቤት አቅርቦትን እንደሚያሳድግ አንስተዋል። አንዳንዴ ከዚህ አዋጅ ጋር ተያይዞ ይነሱ የነበሩ የውጭ ሀገር ዜጎች መጥተው የቤት ባለቤት ሲሆኑ በቀጥታ የኛ ዜጎች ደግሞ ማግኘት የሚገባቸውን መብት ያሳጣል የሚል ስጋት ሁልጊዜ እኛ ከስጋት ስለሆነ የኛን አናሊሲስ የምንጀምረው ከሱ ጋር የሚያያዝ ነው። በመመሪያ በግልጽ ሊቀመጥ እንደተሞከረው ምንም አይነት ዜጎቻችን ላይ የሚያመጣው ጫና የለም። እንዳውም የቤት አቅርቦትን በከፍተኛ ደረጃ ያሳድጋል። በተለይ መንግስት ሰብሲዳይዝ የሚያደርጋቸው የቤት አቅርቦት አማራጮች ላይ በፍጹም ሊሳተፉ እንደማይችሉ ኢቭን የህብረት ስራ ማህበራትም ጭምር የሚሳተፉበትን እኮ እሱንም ራሱ በመመሪያ ደሊኔት ለማድረግ የተሞከረው የፋይናንስ አማራጩም ይሁን የመሬት አቅርቦቱ መንግስት ሰብሲዳይዝ ያደርጋል በዛም አሬንጅመንትም ጭምርና ከዛ ውጪ በሆነ ውስጥ መሳተፍ አለበት የተባለው በመመሪያም ድረስ ተለይቶ የተቀመጠ ስለሆነ ምንም አይነት ስጋት የሚኖርበት አይደለም። የከተማና መሰረተ ልማት ሚኒስትር ጫልቱ ሳኒ የኢትዮጵያ ኢንቨስትመንት ተመራጭነትን ማሳደግ የቤት ልማቱን ለማጠናከርና የስራ ዕድልን ለመፍጠር እርምጃው ላቅ ያለ ፋይዳ እንዳለው አብራርተዋል። እንደ ሪፖርተራችን አባዲ ወይና የዘገባ አሰራሩ ውጤታማ እንዲሆን በተቋማት ቅንጅታዊ አሰራር ወሳኝ መሆኑንም ሚኒስትሩ ጠቁመዋል። ለዚህም የሚመለከታቸው ተቋማት በተጠናከረ ቅንጅታዊ አሰራር ሊተገብሩት እንደሚገባም አጽንኦት ሰጥተውበታል። የተከበራችሁ አመራሮች በየተቋማችሁ እዚህ ዛሬ የተገናኘንበት ዋነኛው ምክንያት
በእኛ ብቻ ተጀምሮ የሚያልቅ ስላልሆነ ሁሉም ስቴክ ስላለው ያውም ወሳኝ የሆነ ስቴክ ነው ያለውና ይህንን በጋራ እንደሰራ ነው ሁሉ ደግሞ ወደፊትም ማስቀጠል አለብን የሚል ሀሳብ ይዘን ነው እየመጣ ነው። ይሄ ደግሞ ለዜጎቻችን ጥሩ እድል፣ ለወጣቶቻችን ደግሞ ከፍተኛ የስራ እድል የምንፈጥርበት የቴክኖሎጂ ሽግግር የምናረጋግጥበት ስቴብል የሆነ አካባቢን የምንፈጥርበትና ከተሞቻችን እንዲሁም በክልል ደረጃ አዲስ አበባ አካባቢ ላይ ብቻ ያድግ የነበረ እዚህ አካባቢ ሰበሰብ የነበረ ካፒታልን ወደ ክልል ከተሞች እንዲደርሱ ከማድረግ አኳያ ክልሎችን በተመሳሳይ መንገድ ማደግ እንዲችሉ ከተሞችም ቅድም ባልኩት መንገድ በተመጣጣኝ ደረጃ ማደግ እንዲችሉ ታሳቢ ያደረገ ስለሆነ ገና ስላልተጀመረ መመሪያው ደግሞ የማሻሻልን በእጃችን ላይ ያለ ስለሆነ ኤክሰርሳይዝ እናደርጋለን። ወደ ሌላኛው ዘገባችን ተሻገርን። 13ኛው የምስራቅ አፍሪካ ጤና ክብካቤ ፌዴሬሽን ጉባኤና ዓለም አቀፍ የጤና ኤግዚቢሽን በአዲስ አበባ ሊካሄድ ነው። የጤና ሚኒስቴር ከነሐሴ 15 ቀን እስከ 17 ቀን 2018 ዓ.ም የሚካሄደውን 13ኛውን የምስራቅ አፍሪካ ጤና ክብካቤ ፌዴሬሽን ጉባኤና ዓለም አቀፍ የጤና ኤግዚቢሽንን አስመልክቶ ጋዜጣዊ መግለጫ ሰጥቷል። ጉባኤው የምስራቅ አፍሪካን የጤና ኢኮኖሚ መገንባት በሚል መሪ ቃል የሚካሄድ ሲሆን በምስራቅ አፍሪካ በጤናው ዘርፍ ፈጣን የኢኮኖሚ እድገት ለማምጣትና ጤናን ለሀገር ሉዓላዊነት እንዲሁም የኢኮኖሚ የጀርባ አጥንት ለማድረግ ያለመ ነው። በዚህም ከ20 በላይ ሀገራት የተውጣጡ 2000 መሪዎች ከተለያዩ የአፍሪካ ሀገራት ከእስያና ከመላው ዓለም የሚመጡ ከ30 በላይ ታዋቂ የሕክምና አምራች ድርጅቶች፣ የጤና ባለሙያዎች፣ ተመራማሪዎች፣ ባለሀብቶችና የፈጠራ ባለሙያዎች ይሳተፋሉ። ጉባኤው በኢትዮጵያ የጤናውን ዘርፍ ኢኮኖሚ ለማጠናከር መድኃኒቶችንና የሕክምና ቁሳቁሶችን በሀገር ውስጥና በቀጠናው በማምረት ከውጭ የሚገቡ ምርቶች ላይ ያለውን ጥገኝነት ለመቀነስ አስተዋጽኦ እንዳለው የጤና ሚኒስትር ዴኤታ ፍሬሕይወት አበበ ገልጸዋል። አህጉራዊ ትስስርን በማጠናከር በአፍሪካ አህጉራዊ ነጻ የንግድ ቀጠና ማዕቀፍ ውስጥ የጤና ንግድ ሰንሰለቶችን በመፍጠር በጋራ ለመስራትም ይጠቅማል ብለዋል። በኢፌዴሪ ጤና ሚኒስቴር በምስራቅ አፍሪካ ጤና ክብካቤ ፌዴሬሽን እና በኢትዮጵያ ጤና ክብካቤ ፌዴሬሽን ትብብር የተዘጋጀው ጉባኤና ዓለም አቀፍ የጤና ኤግዚቢሽን በአድዋ ድል መታሰቢያ ከነሐሴ 15 ቀን እስከ ነሐሴ 17 ቀን 2018 ዓ.ም ድረስ የሚካሄድ ይሆናል። ዘገባው የሪፖርተራችን ሰናይት ሰይፉ ነው። በአገልግሎት አሰጣጥ ይስተዋሉ የነበሩ የመልካም አስተዳደር ችግሮችን በዘላቂነት ለመቅረፍ የሞሰብ አንድ ማዕከል አይነተኛ አስተዋጽኦን እያበረከተ ይገኛል። ማዕከሉ ከዚህ ቀደም ይስተዋሉ የነበሩ እንግልቶች በማስቀረት በቦንጋ አካባቢ በተለያዩ ዘንድ በተለይም አገልግሎት በሚያገኙት ዘንድ አገልግሎቱን ያገኙ ዜጎች ተገልጋዩ እርካታ እንዲፈጠር እንዳስቻላቸው መጠቆማቸውን ሰለሞን ባረና ተመልክቶታል። ከዘገባው ተከታትለን እንመለስ። መሶብ አንድ ማዕከል ወጪና ጊዜ አባካኝ የሆኑ አሰራሮችን በማስቀረት ዜጎች ምቹና ቀልጣፋ አገልግሎትን እንዲያገኙ እድልን ፈጥሯል። ከዚህ ቀደም ይስተዋሉ ለነበሩ የመልካም አስተዳደር ችግሮች መፍትሄ በመስጠትና ዜጎችም ከቴክኖሎጂ ጋር እንዲዋሃዱ ማስችሏል። ኢቢሲ ያነጋገራቸው የቦንጋ መሶብ አንድ ማዕከል ተገልጋዮች ማዕከሉ መንግስታዊ አገልግሎቶችን በማስተሳሰር በፊት የነበሩ የአገልግሎት እንግልቶችን አስቀርቶልናል ብለዋል። ቲም ነምበር ለማውጣት እንደመጣው ንግድ ፍቃዱን እዚያውን ፕሮሰስ አድርጋለሁ። በፊት ከአንድ ቦታ ወደ አንድ ቦታ መመላለስ አለ። አሁን ጊዜን ነው ቆጠበ፣ ሰዓትን ነው ቆጠበ። ስራዬን በአግባቡ እንዲሰራና ያለውን ነገር በእርካታ በጣም ነው ሰጠኝና ሳምንት የሚፈጀንን ነገር በ5 ደቂቃ ነው ጨረሱና እጅግ በጣም ደስ ብሎኛል። እጥፍ የተሻለ ነው ከበፊቱ እንግልታው መሶብ በመምጣቱ ያገኘነው ጥቅም ለተገልጋይም ሆነ ለአገልጋይም ሆነ ምቹ ሁኔታ በቃ ለስራው ምቹ ተፈጠረልን ብዬ ነው እኔ እንደራሴ ወስደው የተረዳሁት። መሶብ አንድ ማዕከል ዜጎች ፍትሃዊና ጥራት ያለውን አገልግሎት እንዲያገኙ በር ከፍቷል ያሉት ደግሞ የቦንጋ ከተማ ከንቲባ ዶክተር ተክለአብ ቡሎ ናቸው። ከዚህ በፊት 3፣ 4፣ 5 ቀን ሳምንትና ወርን በቀጠሮ የሚመላለስ ዜጋ በአጭር ጊዜ ማለት በ5-10 ደቂቃ አገልግሎትን አግኝቶ ረክቶ መመለስ የሚችልበት ሁኔታ ተፈጥሯል። ሁለተኛው ሀብታቸውን፣ ገንዘባቸውን እንዲቆጥቡ ምክንያት ሆኗል። ከዚህ አኳያ አሁን የቦንጋ መሶብ አንድ ማዕከል በዋነኝነት በገቢ ደረጃ፣ በንግድ ደረጃ፣ በማዘጋጃ ደረጃ፣ በስራና ክህሎት ደረጃ አጠቃላይ ወደ 28 የሚሆኑ አገልግሎቶችን በተቀላጠፈ ሁኔታ እየሰጠ ነው ያለው። የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ፐብሊክ ሰርቪስ እና የሰው ሀብት ልማት ቢሮ ኃላፊ አቶ ንጉሴ ወልደ ጊዮርጊስ እንደሚሉት የማዕከሉን ተደራሽነት ይበልጥ በማሳደግ ለሕዝቡ ጥያቄ ተገቢውን ምላሽ ለመስጠት ትኩረት ተሰጥቷል። እነዚህ አገልግሎቶች ብዛት ብቻ ሳይሆን በጥራታቸው ፍጥነት ባለው አገልግሎት በመሰጠቱ
አገልግሎቱ ደግሞ በአንድ ማዕከል የሚሰጥ መሆኑ የህብረተሰቡን እንግልት ይቀንሳል፣ ሊከሰት የሚችል የወጪን ይቀንሳል፣ በአጠቃላይ ስጋቶችን፣ ጥርጣሬዎችን ይቀንሳል። ይሄ አገልግሎት ሲሰጥ ከምንም በላይ ከሰው እጅ ንክኪ የሆኑ አገልግሎቶችን በመስጠት ሊከሰቱ የሚችሉ የመልካም አስተዳደር ችግሮችን ለመቅረፍ ተብሎ የተሰራ አገልግሎት ማዕከል ነው። በክልሉ በተደራጁ 6 የመሶብ አንድ ማዕከላት የፌዴራልና የክልልን ጨምሮ 44 ተቋማት የተደራጁበት ከ200 በላይ አገልግሎቶች እየተሰጡ እንደሚገኙም ተመላክተዋል። ወደ ውጭ ዘገባችን ተሻገርን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የህዝብ ድጋፍ መጠን ወደ 33% ዝቅ በማለት በስልጣን ዘመናቸው ዝቅተኛው ደረጃ ላይ መድረሱን አዲሱ የሮይተርስ ጥናት አመላከተ። በጥናቱ መሰረት 64% የሚሆኑት አሜሪካውያን የፕሬዝዳንቱን ስራ እንደማይደግፉ የገለጹ ሲሆን ይህ የቅቡልነት ማሽቆልቆል ከአሜሪካ እስራኤል የኢራን ወታደራዊ ግጭት መራዘምና በዚሁ ምክንያት ከተከሰተው የነዳጅ ዋጋ ንረት ጋር የተያያዘ ነው። ወንድማገኝ ኃይሉ በትንታኔው ተመልክቶታል። በ2024 የፕሬዝዳንትነት የምርጫ ቅስቀሳ ወቅት ዶናልድ ትራምፕ ለአሜሪካውያን ከገቡት ቃል መካከል የኑሮ ውድነትንና የዋጋ ንረትን መግታት እንዲሁም አሜሪካን ወደ ወታደራዊ ግጭቶች ከማስገባት መቆጠብ ይጠቀሳሉ። ነገር ግን በ2025 ወደ ነጩ ቤተ መንግስት ከተመለሱ በኋላም ከእስራኤል ጋር በመተባበር በኢራን ላይ የተከፈተው ወታደራዊ ጥቃት የአሜሪካን የውጭ ፖሊሲና የሀገር ውስጥ ኢኮኖሚ መዋቅር ሙሉ በሙሉ ቀይሮታል። ትራምፕ ውጊያው ጥቂት ሳምንት ብቻ ይወስዳል ብለው ቢያስረዱም ኢራን በሆርሙዝ ላይ የጣለችው የነዳጅ ትራንስፖርት እገዳ የዓለምን የነዳጅ ንግድ 20% በመያዙ በአሜሪካ የነዳጅ ዋጋ እንዲያሻቅብና የኑሮ ውድነት እንዲያየል ምክንያት ሆኗል። በዚህ ምክንያትም በቅርቡ ይፋ የሆነው የሮይተርስ አዲስ የህዝብ አስተያየት ጥናት እንደሚያመላክተው የፕሬዝዳንት ዶናልድ ትራምፕ የህዝብ ተቀባይነት ወደ 33% ዝቅ ብሏል። ይህም በሁለተኛው የምርጫ ዘመናቸው ከተመዘገቡት ሁሉ ዝቅተኛው ደረጃ ሲሆን በታህሳስ 2017 ከተመዘገበው የመጀመሪያው የአስተዳደር ዘመናቸው ታሪካዊ ዝቅተኛ ደረጃ ጋር እኩል ሆኖ ተመዝግቧል። የህዝብ አስተያየት ጥናቱ እንደሚያሳየው 80% የሚሆኑት አሜሪካውያን ወይም 87% ዲሞክራቶችና 71% ሪፐብሊካኖች ጦርነቱ ለአጭር ጊዜ ሳይሆን ለረጅም ጊዜ እንደሚቀጥል ያምናሉ። ይህ ጦርነት በፍጥነት ያበቃል ብለው የሚያምኑት 16% ብቻ ሲሆኑ ጦርነቱ የታለመለትን ዓላማ ያሳካል ወይም ዋጋ አለው ብለው የሚያስቡት ደግሞ 20% ወይም 1/5 አሜሪካውያን ብቻ ናቸው። በሌላ በኩል ትራምፕ በኒውዮርክ በነበራቸው የምርጫ ቅስቀሳ ኢራን የኒውክሌር ባለቤት እንዳትሆን የነዳጅ ዋጋ ትንሽ መጨመሩ አስፈላጊ ነው ቢሉም አብዛኛው የህብረተሰብ ክፍል ግን የኑሮ ቀውሱን መቋቋም አቅቶታል። የነዳጅ ዋጋ መጨመር ቀጥታ የቤት ውስጥ ወጪዎች ላይ ጫና በማሳደሩም ህዝቡ በትራምፕ የኢኮኖሚ ፖሊሲዎች ላይ ያለው እምነት እንዲሸረሸር አድርጎታል። በኢኮኖሚ አያያዝ ረገድ ባለፉት 10 ዓመታት ለመጀመሪያ ጊዜ ህዝቡ ከሪፐብሊካን ይልቅ ዲሞክራቶችን የተሻለ አስተዳዳሪ አድርጎ መርጧል። በጥናቱ መሰረት 38% የሚሆኑት መራጮች ዲሞክራቶች ኢኮኖሚውን በተሻለ መልኩ ይመራሉ። ይህ በእንዲህ እንዳለ የሪፐብሊካን ፓርቲ ዋና የፖለቲካ ካርድ የነበረው የድንበርና የስደተኞች ፖሊሲ ቢሆንም ድጋፉ እየቀነሰ ነው። በድንበር ላይ በተከሰቱ ግጭቶች ምክንያት ሪፐብሊካኖች የነበራቸው ከፍተኛ ብልጫ አሁን ወደ 2% ዝቅ ብሏል። በቅርቡ ይፋ የሆነው የህዝብ አስተያየት ጥናት ውጤት ከቀደሙት መረጃዎች ጋር ሲነጻጸር የፕሬዝዳንቱ የህዝብ ተቀባይነት በወሩ መጀመሪያ ላይ ከነበረበት 35% እንዲሁም በጥር 2025 ከነበረበት ወደ 33% ዝቅ ብሏል። ይህም በታህሳስ 2017 ከተመዘገበው የታሪካቸው ዝቅተኛ ደረጃ ጋር እኩል ነው። በሌላ በኩል የአስተዳደራቸውን አፈጻጸም የማይደግፉ ወይም የተቃወሙ አሜሪካውያን መጠን ቀደም ሲል ከነበረበት ከ60% እስከ 62% ተነስተው አሁን 64% ደርሰዋል። በአጠቃላይ ከሚሳተፉት አሜሪካውያን መካከል ደግሞ 80% የሚሆኑት ወይም 87% ዲሞክራቶችና 71% ሪፐብሊካኖችን ጨምሮ ጦርነቱ ረጅም ጊዜ ይወስዳል በሚል ከፍተኛ ስጋት አላቸው። በአንጻሩ ይህ የአሜሪካ ኢራን ጦርነት በጥቂት ሳምንታት ውስጥ ያበቃል ብለው የሚያምኑት 16% ብቻ ናቸው። ባለፉት 10 ዓመታት ውስጥ ለመጀመሪያ ጊዜ ዲሞክራቶች በኢኮኖሚ አያያዝ የተሻሉ ናቸው ተብለው በ38% ድምፅ ተመርጠዋል። ሪፐብሊካኖች ደግሞ በ35% ዝቅ ብለው ተገኝተዋል። በጥር 2025 ሪፐብሊካኖች በስደተኞች ፖሊሲ በ26% ሰፊ ብልጫ የነበራቸው ቢሆንም በአሁኑ ወቅት ግን 40% ድጋፍ ብቻ በማግኘት ከዲሞክራቶች 38% ያላቸው ብልጫ ወደ 2% ዝቅ ብሏል። ይህ የህዝብ አስተያየት ውጤት ለሪፐብሊካን ፓርቲ ትልቅ ማስጠንቀቂያ ነው። ሪፐብሊካኖች በተወካዮች ምክር ቤት ያላቸውን ጠባብ የበላይነት የማጣት ስጋት ውስጥ ሲወድቁ፣ ዲሞክራቶች ደግሞ የሴኔት የበላይነት
የመረከብ እድላቸው ሰፊ እየሆነ መጥቷል። የትራምፕ አስተዳደር በኢራን ላይ የሚከተለውን ወታደራዊ እርምጃ በፍጥነት መስመር ካላስያዘናም የነዳጅ ዋጋን ማረጋጋት ካልቻለም አሁን ያለው የፖለቲካና የኢኮኖሚ ጫና በህዳር ወር በሚካሄደው የመካከለኛው ዘመን ምርጫ ለፓርቲያቸው ከፍተኛ መሰናክል መደቀኑ አይቀሬ ነው። የተወዳጁ ኢቲቪ ዜና 57ን በቀጥታ እየተከታተላችሁ ትገኛላችሁ። በተከታይነት ቢዝነስና ስፖርት መረጃዎች ወደ እናንተ ይደርሳሉ። ከኔ ጋር ምሽት 2 ሰዓት ላይ ዳግም እንገናኛለን። በያላችሁበት መልካም ጊዜ ይሁንላችሁ።